ሰላም ጤና ይስጥልን እንደምን ዋላችሁ ውድ አምሮአ ተከታታዮቻችን። ዓለም በአሁኑ ሰዓት ሁለተኛው ዓለም ጦርነት በኋላ አይተው የማታውቀው ከፍተኛ የውጥረት ማዕበል ውስጥ ትገኛለች። በመካከለኛው ምስራቅ የተከሰከሰው ጦርነት አድማሱን አስፍቶ የዓለም ፖለቲካና ኢኮኖሚ መዋቅር እያናወጠ ይገኛል። ይህ ቀውስ ከቀጠናው አልፎ እስከ ሀገራችን ኢትዮጵያ ድረስ ዘልቆ መግባት የነዳጅ አቅርቦት፣ በስራ እንቅስቃሴና በትምህርት ዘርፍ ላይ ከፍተኛ ተጽዕኖ ማሳደር ጀምሯል። ዛሬ በሆርሙዝ ወሽመጥ ስትራቴጂካዊ ፍጥጫ እስከ ባግዳድ የሚሳኤል ጥቃቶች ከሀያላን ሀገራት የጂ7 አስቸኳይ ስብሰባ እስከ ኢትዮጵያ መከላከያ ኤነርጂና የ52 የኮሌጅ እገዳ ድረስ ያሉትን መረጃዎች ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። እስከ መጨረሻው ድረስ ይህን መረጃ እነዚህንና የመሳሰሉትን መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ ይህን አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የአሜሪካና የኢራን ፍጥጫ ከቃላት ጦርነት አልፎ ወደ ቀጥተኛ ወታደራዊ እርምጃ መቃረቡን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ዓለም አቀፍ የዜና ተቋም ዋይል ስትሪፕ ጄኔራል በዋይት ሃውስ እና በፔንታጎን ከፍተኛ የደህንነት ባለስልጣን ምንጭ አድርጎ እንደዘገበው ፕሬዝዳንት ትራምፕ በኢራን ላይ እጅግ አደገኛው ስብስብ የተባለ ወታደራዊ ዘመቻ ለማሄድ የመጨረሻ ውሳኔ ላይ ለመድረስ እየተመካከሩ መሆኑን አሳውቋል። የዚህ ዘመቻ ዋነኛ ግብ ኢራን በሚስጥር አከማቸችው የተባለውን 1000 ፓውንድ የሚመዝን የበለጸገ ዩራኒየም በወታደራዊ ኃይል ነጥቆ ለማውጣት በኒውክሌር ፕሮግራሟን ሙሉ በሙሉ ለማሽመር ነው ተብሎለታል። ይህ ወታደራዊ እርምጃ በቀላሉ ተጀምሮ የሚያልቅ ሳይሆን አሜሪካ ልዩ ኮማንዶ ኃይሎቿን በኢራን ምድር ውስጥ ለቀናት ወይም ከዛ በላይ እንዲቆዩ ሊያስገድድ ይችላል የተባለው። ኒውዮርክ ታይምስ በበኩሉ እንደዘገበው ጥቃቱ በተለይ በኢስፋ ክልል በሚገኘው በከፍተኛ ተራራ ስር ተደብቆ በሚገኘው በኒውክሌር ማምረቻ ጣቢያ ላይ ያነጣጠረ እንደሚሆን ጠቁሟል። በተጨማሪም አሜሪካ ዓለም አቀፍ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥንና የባርግ ደሴትን በቁጥጥር ስር ለማዋል ታላቅ የባህር እና የአየር ኃይል እንቅስቃሴ ልታደርግ እንደምትችልም ነው የጠቆመው። ይህ በቀላሉ በሶስተኛው ዓለም ጦርነት ሊያመራ የሚችል ሐሳብ መሆኑ ዓለም በከፍተኛ ስጋት ውስጥ መውደቁ የተለያዩ መረጃዎች ያመለክታሉ። ኢራን በበኩሏ ለዚህ ለአሜሪካና ለእስራኤል ቀጥተኛ ዛቻ የኢራን ምላሽ እጅግ ፈጣንና ዲፕሎማሲያዊ ያልሆነ ጠንካራ እርምጃ ነው ተብሎለታል። የኢራን ፓርላማ ወይም የመጅሊስ አባል የሆኑት አላዲን ቡርጂን እንደተናገሩት ኢራን ሆርሙዝ መሽመጡን በተመለከተ አዲስና ጥብቅ ሕግ እያረቀቀች መሆኑን የተቻለ ፍጥነት እንዲጸድቅ አመልክተዋል። በዚህ አዲስ አሰራር መሰረት በወሽመጡ በኩል የሚያልፉ ማንኛውም የንግድም ሆነ የጦር መርከቦች ያለ ኢራን ይፋዊ ፍቃድ እንዳያልፉ የሚከለክል ይሆናል ተብሏል። ይህ ደግሞ በዓለም አቀፍ የባህር ላይ ሕግ ላይ ትልቅ ውዝግብ የሚያስነሳ መሆኑን አንዳንድ መረጃዎች እየወጡ ይገኛሉ። ወርጂድ አክለውም ኢራን ወሽመጡን የመጠበቅ አገልግሎት የመስጠት ወጪ ከፍተኛ በመሆኑ ከዚህ በኋላ የሚያልፉ መርከቦች ላይ አዲስ የጉዞ ክፍያ ወይም ትራንዚት ፊ ለመሰብሰብ ማዕቀፍ መዘርጋቷን ገልጸዋል። ከሁሉም በላይ ደግሞ ኢራን ዓለም አቀፍ የኒውክሌር ጦር መሳሪያ እንዳይስፋፋ ከፈረመችው ስምምነት የምትወጣበት ጊዜ አሁን መሆኑን በይፋ ማሳወቃቸው ሁኔታውን ይበልጥ አሳሳቢ አድርጎታል ነው የተባለው። እስራኤልና አሜሪካ በኢራን ኒውክሌር ተቋም ላይ የፈጸሙት ጥቃት ተከትሎ በስምምነቱ ውስጥ መቆየት ምንም አይነት ተገቢ እንደሌለው ኢራን እያሳሰበች ትገኛለች። ውጥረቱ በንግግር ብቻ ሳይወሰን በተግባር ወደ ግጭት መሻገር ጀምሮ ዛሬ ማለዳ በኢራቅ መዲና ባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኝ ስትራቴጂካዊ የሆነ የመሐመድ አሊ አየር ማለፊያ ጦር ሰፈር ላይ በሚሳኤል ጥቃት ተመቷል። የኢራን መከላከያ ሚኒስቴር እንዳስታወቀው በጥቃቱ ምክንያት የሀገሪቱ አየር ኃይል ንብረት የሆነ አውሮፕላን ከፍተኛ ጉዳት ደርሶበታል ብሏል። ምንም እንኳን በሰው ሕይወት ላይ የደረሰ ጉዳት ባይኖርም ጥቃቱ የመከላከያ አቅምን ለማዳከም የታቀደ የወንጀል ድርጊት ነው ሲሉ ኮንነውታል። በተመሳሳይ ሰዓት በጎረቤት ሀገር ሶሪያ ጦር ኃይሎች በኢራቅ ጋር የሚዋሰኑበት ድንበር አቅራቢያ በርካታ የድሮን ጥቃቶች ማክሸፋቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ የሚያሳየው ጦርነቱ አሜሪካና ኢራን መካከል ብቻ ሳይሆን ወደ ጎረቤት ሀገር ቀጠናውን ታጣቂዎች እያስፋፋ መሆኑን ነው። ይህ መካከለኛው ምስራቅ በማንኛውም ሰዓት ወደ ትልቅ ጦርነት ልታቀና እንደምትችል ትልቅ ምልክት ሰጥቷል ተብሏል። ይህ የፖለቲካና ወታደራዊ ውጥረት በቀጥታ ወደ ዓለም አቀፍ ኢኮኖሚ ቀውስ ላይ መግባቱ ታውቋል። የቡድን 7 ሀገራት ዛሬ ሚኒስትሮቻቸውን በፈረንሳይ አስተባባሪነት አስቸኳይ ስብሰባ ተቀምጠዋል። ስብሰባ በዋናነት የሚያተኩረው በሆርሙዝ ወሽመጥ ስጋትና መካከለኛው ምስራቅ ላይ ያለው ጦርነት ዓለም አቀፍ ኢነርጂ አቅርቦት ላይ እየፈጠረ ባለው መስተጓጎል ዙሪያ ነው ተብሏል። በአሁኑ ሰዓት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እየጨመረ ሲሆን ይሄ የኢንዱስትሪ ምርቶች ላይ የትራንስፖርት ወጪን ሰቅሎታል ነው የተባለው። የዩናይትድ ኪንግደም ጠቅላይ ሚኒስትር በበኩላቸው ዛሬ በጽህፈት ቤታቸው ከታላላቅ ኢነርጂ የመርከብ ጭነትና የፋይናንስ ተቋማት ኃላፊዎች ጋር በመወያየት ላይ እንደሚገኙ ታውቋል። ውይይቱም በሆርሙዝ ወሽመጥ መዘጋት ሊያስከትል የሚችለውን የንግድ መስተጓጎልና በዓለም አቀፍ ደረጃ የሚጠብቀውን የምግብ እንዲሁም የአፈር ማዳበሪያ ዋጋ ጭማሪ እንዴት መቋቋም እንደሚችሉ የሚያጠነጥን ነው ተብሏል። ይህ ቀውስ በበለጸጉ ሀገራት ብቻ ሳይሆን እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት ላይም ከባድ ጫና እየፈጠረ ይገኛል። ወደ ሀገራችን ሁኔታ ስንመለስ ዓለም አቀፍ የነዳጅ ዋጋ ግሽበት በጥረት በኢትዮጵያ ውስጥ ከፍተኛ የሆነ ስራ መስተጓጎል እየፈጠረ ይገኛል። የኢትዮጵያ መከላከያ ኤነርጂ ኢንዱስትሪ ግሩፕ በነዳጅ ዋጋ ግሽበት ምክንያት ሰራተኞች የዓመት እረፍት እንዲወጡ ትዕዛዝ ማስተላለፉ ቢቢሲ ዘግቧል። መጋቢት 15 ቀን 2018 ዓ.ም በወጣው ማስታወቂያ መሰረት የሰራዊት አባላትና የሲቪል ሰርቪሶች 2016 እና 2017 ዓ.ም
ፍቃዳቸውን በጥቂት ቀናት ውስጥ እንደተጠቀሙ ተገደው ተቋሙ ከዚህ በተጨማሪ ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖር ያስታወቀ ሲሆን ይህም የሆነው የነዳጅን ለመቆጠብና ወጪን ለመቀነስ እንደሆነ ተገልጿል። ሌሎች ስማቸው ያልተጠቀሰ የመንግስት መስሪያ ቤቶች በተመሳሳይ ሁኔታ ሰራተኞችን የዓመት ረፍት እንዲወጡ እያደረጉ መሆኑ ተሰምቷል። ይህ እርምጃ የተቋማቱን ስርዓት ሂደት የሚያስተጓጉልና የሀገሪቱ አጠቃላይ ምርታማነት ላይ አሉታዊ ተጽዕኖ የሚያሳድር ቢሆንም ካለው ነዳጅ እጥረት ዋጋ መናርና አንጻር እንደ አማራጭ ተወስዷል ተብሏል። ወደ መጨረሻው ዜና ስናልፍ በትምህርት ዘርፍ ከፍተኛ መነጋገሪያ የሆነው ሰበር ዜና እንመለከታለን። የፌዴራል ትምህርት ስልጠና ባለስልጣን ጥራት መስፈርቱን አላሟሉም ያላቸውን 52 የግል ከፍተኛ ትምህርት ተቋማት ፍቃዳቸውን ሙሉ በሙሉ ሰርዟል። ተቋሙ ወደ ዳግም ምዝገባ ስራ ባለመግባታቸው የተሰጣቸውን ተከታታይ የጽሁፍ የቃል ማስጠንቀቂያ ባለማክበራቸው እንዲሁም የሚጠበቅባቸውን የትምህርት ጥራት መስፈርት ባለማሟላታቸው እርምጃ ተወስዶባቸዋል ብሏል። እነዚህ ተቋማት አስቸኳይ ስራ እንዳቆሙና በዜጎች ላይ ላደረሱት ጉዳት ተገቢ የህግ ተጠያቂነት እንዲሰፍን አሳስበዋል። ተማሪዎችና ወላጆች ልጆቻቸውን የወደፊት ተስፋ ለመጠበቅ ሲሉ እውቅና ከሌላቸው እንደዚሁም ተቋማት ጋር ምንም አይነት ግንኙነት እንዳይፈጥሩ ጥብቅ ማስጠንቀቂያ ተሰጥቷል። ውድ ሐመር ተከታታዮች የዛሬው ዜናዎቻችን እነዚህ ይመስሉ ነበር። በቀጣይ አዳዲስ መረጃዎች ወደ እናንተ ሲለቀቁ ቀድሞ እንዲደርሷችሁ አካውንት ሰብስክራይብ እና ላይክ ማድረግ አትርሱ። መልካም አዳር ይሁንላችሁ።